እንዳይቀጥል ቶሎ በደውይ። ጭራሽ እንደዚህ አታደርግም። ሲጀመር ሰላም የናባዬ መፈታት አፈልጉ ራስ ወዳድ ናት። አትፍረሽባት ዳጣ፣ አንቺ ለመረዳት ሞክሪ። ኤቢ እንዳትከሳት ያደረገው አባዬ ነው። አንድ ቀን እዚህ ቤት መታን ነበር። የዛን ጊዜ ነው ነግረው ሄደችው። አሁን እንደዛ ነው የሚሆነው። ኤቢ ከከሰሰችኝ የዳጣ እናት መሆኔን እናገራለሁ ብለው ነው የሚሆነው። በቃ የሚጠበቅ ነበር። ስለዚህ መድኃኒት እሷ ጋር ከሄደች ልትነግራት ትችላለች። ችግር የለውም፣ እኔ ጋብዝሃለሁ። እንዲሆን ለሌላ ጉዳይ ነበር የመጣሁት። ቆይ ሴቶኛ ልጋብዝ ስላልኩ ነው? ሙች እኔ እንደዚህ አይደለም። እኔ ለዛም ፈልጌ ነው የመጣሁት። የዚህ ሀገር ወንዶች ደግሞ ችግር አለባችሁ። አቻ አሁን ገና አቻውን አገኘ ይሄል አቻውን አገኘ አቻውን አገኘ አርጁን ገዳም ሄዶ ኧረ አንቺ እንደው መልኩ ነው ያልተቀየረው፣ አልነጣም እንጂ እኮ ሁሉ ነገሩ ተቀይሯል። ሸጋ ሰው ማለት እርግጠኛ ነኝ ከዚህ? አዎ አለቀ። ስራ አቶ ደረጀና ወይዘሮ ማርታ እንግዲህ ወይዘሮ ማርታ ሀገር ለቃ ልትሄድ እንደሆነ ወይም ደግሞ ወደ አሜሪካን ሀገር ሽፍት ልታደርግ እንዲሁም ደግሞ እዚህ ያለው ነገር እንደከበዳት እንደሰለቻት ከአቅሟ በላይ እንደሆነባት ለአቶ ደረጀ ነግራው ነበር። ለዚህም እንግዲህ ስለነበራቸው ቆይታ እንዲሁም ስለ ወደፊቱ አስተያየቱ ያለውን ነገር ምን ስሜት እንዳለው ከሱ ለመረዳት ብዙ ነገሮችን ሞክራለች። በመጨረሻም እንግዲህ ያደረገችው ምንድነው ያለህን ስሜትን እንግዲህ ሕክምና ሌላ ሀገር ሄደህ እንድትታከም የራሴን ነገር ሞክሬ ነበረ፣ ግን ሕክምናው እዚሁ ሀገር እንደሚያልቅና ነገሮች እንደሚስተካከሉ ከሐኪሞች ስለሰማሁ ስለዚህ ያለኝ ነገር ምንድነው እዚሁ መታከም ስለምትችል ስለዚህ እኔ መሄድ አለብኝ። ከእንግዲህ በኋላ እዚህ ጋር መቆየት አልችልም፣ ምክንያቱም ሁሉም ነገር ከአቅሜ በላይ ስለሆነብኝ ከዚህ ያለፈ እዚህ መቆይ ከሆነና ነገሮች ከአቅሜ በላይ ስለሆነብኝ አልችልም። ስለዚህ ደሬ ያለህን ነገር ስሜትን እስኪ ውስጥ ያለውን ፊሊንግን ማዳመጥና መስማት ማየት ፈልጋለሁ እና ምን ትለኛለህ በማለት ነበር እንግዲህ ደረጀን ማርታ የጠየቀችው። እንግዲህ ስትጠይቀውም እሱም እንደጠየቀችው ነገር አቃለሁኝም በዚህ በሰሞኑ በ3 እና በ2 ቀናት ውስጥ ሰርጀሪ መሰራት አለብህ፣ ምክንያቱም ግዴታ ውስጥ ደም የፈሰሰ ነገር ስላለ እሱ ነገር ደግሞ በሕክምና መወገድ እንዳለበት ሐኪሞች ተናግረዋልና እንደዛ ነው የሚሆነው። ስለዚህ አንተም እየተጨነክ ነው፣ ልጆቹን በጣም ተቸግረው ተጨንቀዋል። እኔም ደግሞ ከአቅም በላይ ሆኖብኛል ሁሉ ነገር። ስለዚህ ይሄን ነገር ማድረግ የምንችለው ማስተካከል የምንችለው እኔ እናንተ ነን። ስለዚህ እኔም በቅርቡ ልሄድ ስለሆነ ይሄን ነገር ለማድረግ ነገሮችን ለማስተካከል የምችለውን ነገር ለማድረግ እየሞከርኩኝ ነው። ምክንያቱም ራሴ ነገሮችን በዚህ ልክ አንድ ቀንም እንኳን አንተን ቀና ብዬ ለማየት እፈራለሁኝ ወይም ደግሞ ይሄን ያክል ሳቀቃለሁኝ ብዬ አላቅም ነበረ። ግን ያሁኑ ከአቅም በላይ ሆኖብኛል። የሚገርም ሁኔታ በቃ የማላቀው ሌላ አዲስ ሰው ራሴን ሌላ ሰው እስከሚመስለኝ ድረስ ነው ይሄን ነገር እየተጨነኩት። ስለዚህ ይሄ ነገር በዚህ መልኩ ስለሆነ ከዚህ አንጻር ነገሮቹና ሁኔታዎቹ ከአቅም በላይ ስለሆኑብኝ እባክህን ተረዳኝ በማለት ነበር እንግዲህ ስትልትለው የነበረው። በዚህ መካከል እንግዲህ ደረጀ ምንድነው ያደረገው? እሺ ግን በቃ ማለት ያው ታውቃላችሁ አንደበቱ መናገር አይችልምና እስኪ ጻፍልኝ ወረቀት ላይ ጻፍልኝና ስሜትህን ልወቅ ብላ ነበር ማርታ የጠየቀችው። እሱም እንግዲህ በጠየቀችው መሰረት በሰጠችው ወረቀት ደብዳቤ መሰረት እንግዲህ እስክሪብቶና ወረቀቱን አገናኝቶ የጻፈው ነገር ምንድን ነው? ሌላ ምንም ነገር አልጻፈም። ይቅርታ የሚል ነገር ነበረ። እንግዲህ ይቅርታ የሚለውን ጽሁፍ በትልቁ ጽፎ ይቅርታ ብሎ ጽፎ ነው እንግዲህ የሰጣት። ያ ማለት እንግዲህ ውስጡ ያለው ነገር ስለሌላ ስለምንም ነገር ሳይሆን እያወራ ወይም ደግሞ እያሰበ ያለው እሷን ይቅርታ እንድታደርግለት ብቻ እንደሆነ ነው የሚያመላክተው። ማርታም እንግዲህ በጣም ነው የደነገጠችው። ማለት እሷ የጠየቀችው ጥያቄ ሌላ ነው። ያው ሌላ ነው ስላችሁ እሷ መስማት የምትፈልገው ማለት ነው። ምክንያቱም በእርግጥ ውስጥ ያለውን ነገር ብላ ነው የጠየቀችው፣ ግን ደግሞ እሷ ይሄን እንዲጽፍላት አልነበረም መልከቷ ኦር ደግሞ ሀሳቧ የጠበቀችው ነገር ይሄ አልነበረም።
እሷ የፈለገችው ይሄን ነገር መስማት የምትፈልገውም ነገር ይሄ አይደለም። ምንድነው እሷ የፈለገችው? ምን ፈልጋ ነው ካላችሁኝ፣ እሷ የፈለገችው ይሄን ነገር በዚህ መልኩ ሳይሆን ይቅርታ ምናምን የሚለውን ነገር ሳይሆን የፈለገችው ያለው ነገር እንደዚህ ነው ብላ ስትነግረው እሺ ብሎ ሀሳቡን እንዲገልጽላት መልካም ምኞት እንዲመኝላት እንዲሁም ደግሞ ስለ ሕክምናውና ስለ ልጆቻቸው አንዳንድ ነገሮች እንዲያወራት ነው የእሷ ሀሳቧ። ግን ደግሞ እሱ ማድረግ አልቻለም። እሱ ውስጡ ያለው የሚላወሰው የልጆቹ የቤተሰቡ መተራመስ አጠቃላይ ያለው ነገር ከአእምሮ በላይ ስለሆነበት እሱን እንግዲህ ይቅርታ በሚል እንግዲህ ይቅርታ ብሎ የጠየቃት እሷም ደግሞ ምንም በቃ አለ አይደለ በጣም እንደነገጠችው ታውቃላችሁ። ይሄ የታፈነ ስሜት ለመናገርም ዝም ለማለትም ያስቸገረ ስሜት ታውቃላችሁ። እንግዲህ እሱን ነገር ነው እሷም ስታስተናግድ የነበረው። እንግዲህ ያን ነገር ጽፎላት ስታይ ደነገጠች። ምን እንደምትለው ምን እንደምትመልስለት ግራ ገባት ማለት ነውና እንግዲህ በጸጥ ብላ ነው በቃ እንባዋ መጣ ምናምን ታውቃላችሁ። አንዳንዴ ከቃል በላይ የሆነ ነገር ከምትለው በላይ ሆነባትና ዝም ነው ያለችው ማለት ነው ቤተሰቦቻችን። እና ይሄ ደግሞ በጣም ከባድ ነው። እንደጠቃላይ ስሜቷ ምን ያክል እንደተጎዳ ውስጧ ላይ የታፈነ ምን አይነት ስሜትና ጩኸት እንዳለ የሚያመላክት ነገር ነው። ስለዚህ በጣም ነው የሚያሳዝነው ማለት ነው ቤተሰቦቻችን። ኤኒዌይ እንግዲህ ይሄንንም እንደሚያልፉት ተስፋ እናደርጋለን። የማያልፍ ነገር የለም። የማያልፍ ነገር፣ የማያልፍ ቀን፣ የማያልፍ ጊዜ የለም። ስለዚህ ወደ ቤተሰቦቻችን ነገሮችን ለማስተካከል ሁኔታዎችን ለማመቻቸት እንግዲህ የሚችለውን ያክል እያደረገ ነው የሚገኘውና በጣም ከባድ ነው። ደረጀም እንግዲህ በጣም ተጨንቆ ይቅርታ ብሎ ነው እንግዲህ ማርቲን የጠየቃት። ማርቲም ደንግጣለች። ምክንያቱም እሷ የምጠብቀው ከሱ ሌላ ስለነበረ ማለት ነው። ማለት ሌላ ስላችሁ እሷ የምትፈልገው ወይም ደግሞ እየጠበቀች ያለችው ይሄ ከዛ አንጻር እንዲላት ነው የፈለገችውና ግን እሱ እንደዚህ አላ ማለት ነው ቤተሰቦቻችን። ሌላው እንግዲህ መድኃኒት ደረጀን አሁንም አልለቅህም፣ እመነኝ አልለቅህም፣ የዳጣን ጉዳይ ደግሞ እደርስበታለሁ ብላለች። በጣም የሚያሳዝን ጉዳይ ነው ጋይስ። ምክንያቱም እውነት ለመናገር አሁንም መድኃኒት ከዛ ሀገር እስካልሄደች ድረስ ይህ ነገር እስካልተፈታ ድረስ የዳጣን ጉዳይም እንደሚወጣ ምንም ጥርጥር የለውም። በጣም ከባድ ነው ቤተሰቦቻችን፣ የእውነት ማለት ነው። በጣም ነው የሚከብደው። ምክንያቱም ማርታ አሁን ይሄ በምንድን ነው የሚባለው እንዴት አድርጌ እንደነግራችሁ አላውቅም ጋይስ። በጣም ከባድ ነው። እንግዲህ ለ20 ዓመት እንትን ብሎብኝ ምናምን ብላ አይደለም እሷ ሆን ብላ እንዴት ስላጠቃችሁ ነው ምናምን ብለው ማያው አይደለ እሷን ለማሳመን እየሞከሩ ባለበት ሰዓት ላይ እንግዲህ የእሷ ግን ሁኔታው ሌላ ሆኖ ሲገኝ በጣም ከባድ ነው። እንዳጠቃላይ ቤተሰቦቻችን ውድ ቤተሰቦች እና በዛ አማካኝነት እንግዲህ በጣም ሀሳብ ጭንቀት ውስጥ ነው የምትገኘው። ሁሉንም ነገር እንግዲህ ያው በትዕግስት ከመጠበቅ ውጪ ምንም አይነት ነገር የለም ማለት ነው ውድ ቤተሰቦቻችን። እና እሱን ነገር ለማድረግ እንግዲህ እየሆነ ያለው ነገር በጣም ከባድ ነው ውድ ሀገሬ ልጆች። በዛ አማካኝነት እንግዲህ ሁኔታዎቹን ነገሮችን እንትን ለማለት በጣም ከባድ ነው እንዳጠቃላይ ማለት ነው ውድ ሀገሬ ልጆች። በዛ አማካኝነት እንግዲህ ነገሮችን ለማስተካከል ሁኔታዎችን ለማመቻቸት በቃ ብዙ ነገር እየተሞከረ እየተደረገ ነው ያለው፣ ግን ሁሉም ነገር ከአቅም በላይ ነው። ስለዚህ አሁን ማርታም ሁሉም ያሉበት ሁኔታ በጣም ከባድ ነው። ነገሮችንም ለማስተካከል እየተደረገ ያለው ነገር በጣም ከባድ ነው ቤተሰብ፣ በቃ ከአንዳንድ በጣም ከባድ ነው። ስለዚህ እንግዲህ ሁኔታዎችን በዚህ መልኩ ነው እያሳለፉ የሚገኙት። እውነት ማርታ እንግዲህ ይቅርታ ታደርግለት ይሆን ወይስ በዙ ትቀጥል ይሆን? እናንተስ ያሳባችሁን አስቀምጡልን። ሌላው እንግዲህ ዳጣና ኤቢ ዛሬ እንትን ብለው እንትና ልጅቷን እንግዲህ ደውለው ሊጠይቋት ነው ማለት ሊደወልለት ነው ለልጁ ማለት ነው ቤተሰቦቻችን። ምን እንደሆነ ምን እንዳለ ምን እንደተፈጠረ ለምን እንደሆነ ሁሉም ነገር እንትን እያለ ነው የሚገኘው። ሁሉም ነገር እንግዲህ እንደሚስተካከል ደግሞ ተስፋና እምነት አለን። ሀሳብ አስተያየታችሁን አስቀምጡልን።